ጥልቅ ነው። ባለፈው ጠቅለል ባለ ሐሳብ የተወሰነ ነገሮችን አይተን የጨረስነው። ዛሬ ደግሞ ትንሽ ሄድ ለማለት እሞክራለሁ። ምናልባት በዛ አይነት ፔስ አንሄድም፣ ግን ቱ ሰም ኤክስቴንት ከኋላ ወደ ኋላ ሄዳችሁ ካያችሁ በጣም መጀመሪያዎቹ ምዕራፎች ላይ በጣም በነገስታቱ ላይ በተመለከተ እነኛ አራቱ ነገስታቶች ላይ ባክግራውንድ በጣም ስለሰጧችሁ አብዛኛው ነገር ክሊር ስለሆነ አለፍኛ እናየዋለን። ማለት ምን ዘለው ነገር አይኖርም፣ ግን እንደምትረዱ በማሰብ ማለት ነው። ምዕራፍ 7 እናውጣና ከቁጥር 1 ጀምረን እንደገና መልሰን እስከ 7 ያለውን እናነበውና ዛሬ እሱን እናጠቃልላለን። ከቁጥር 1 ጀምሮ በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የባቢሎን ንጉሥ በብልጣሶር በመጀመሪያው ዓመት ዳንኤል በአልጋው ላይ ሕልምንና የራሱን ራእይ አየ። ከዚያም በኋላ ሕልሙን ጻፈ፣ ዋነኛውንም ነገር ተናገረ። ዳንኤልም ተናገረ እንዲህም አለ። በሌሊት በራእይ አየሁ፣ እነሆ 4 የሰማይ ነፋሳት በታላቁ ባህር ላይ ይጋጩ ነበር። 4 ታላላቅ አራዊት ከባህር ወጡ። እያንዳንዲቱ ልዩ ልዩ ነበረች። መጀመሪያዊቱ አንበሳ ትመስል ነበር፣ የንስርም ክንፍ ነበራት። ክንፎቿም ከእርሷ እስኪነቀሉ ድረስ አይ ነበር። በምድርም ከፍ ከፍ ተደረገች፣ እንደ ሰውም በ2 እግር እንድትቆም ተደረገች። የሰውም ልብ ተሰጣት። እነሆም ሁለተኛይቱ ድብ የምትመስል ሌላ አውሬ ነበረች፣ በአንድ ወገንም ቆመች። 3 የጎድን አጥንቶች በአፏ ውስጥ በጥርሷም መካከል ነበሩ። እንደዚህም ተነስተሽ እጅግ ስጋቢ ተባለላት። ከዚያም በኋላ እነሆ ነብር የምትመስል በጀርባዋ ላይ 4 የወፍ ክንፎች የነበሯት ሌላ አውሬ አየሁ። ለአውሬይቱም 4 ራሶች ነበሯት፣ ግዛትም ተሰጣት። ከዚያም በኋላ በሌሊት ራእይ አየሁ፣ እነሆ የምታስፈራና የምታስደነግጥ እጅግም የበረታች ታላቅም የብረት ጥርሶች የነበሯት 4ኛ አውሬ ነበረች። ትበላና ታደቅ ነበር፣ የቀረውንም በእግሯ ትረግጥ ነበር። ከእርሷም በፊት ከነበሩት አራዊት ሁሉ የተለየች ነበረች፣ 10 ቀንዶችም ነበሯት ይላል። ባለፈው ሞር እንግዲህ አተኩረን የተመለከትነው ነገር ካስታውሳችሁ ዳንኤል ምዕራፍ 1 እስከ 6 እና ከ7 በኋላ ያለው ሜጀር የሆነው ልዩነት ከ7 በኋላ እስከምንጨርስ ባሉት ምዕራፎች ትንቢት ነው ብለናል። ሞር ምዕራፍ 7 ትራንዚሽን የሚያደርግበት ክፍል ነው፣ ግን ትንቢት ነው። ከዚህ በኋላ የምታዩት ራእዮች፣ ህልሞች ሲታዩ እነሱ ሲተረጎሙ ነው የምንመለከተው። ስለዚህ ወደ ኋላ ሄደን ያንን ቪዲዮ መመልከት እንችላለን። ባለፈው ግን ዋና ነገር ያየነው ሁላችንም እንድናስታውስ የምፈልገው ነገር ምንድነው? ዳንኤል ያየው ራእይና ናቡከደነጾር ባየው ራእይ መካከል ወይ ህልም መካከል በጣም ልዩነት አለ። ቤዚክና ዋና ልዩነት አለ ብለናል። ምንድነው ልዩነቱ? ናቡከደነጾር ያየው ህልም ስታቹ ነው፣ ምስል ነው ያየው። ይሄ ደግሞ ስታቹ ከጭንቅላቱ ወርቅ ነበር፣ ከዛስ ብር ነበር፣ ከዛ ነሐስ ነበር፣ ከዛ በኋላ ብረት ነበረ ብለናል። ከዛ መጨረሻ ጣቶቹ ደግሞ ብረትና ነሐስ፣ ብረትና ሸክላ የተደበላለቁ። ዳንኤል ደግሞ ያየው ህልምና ራእይ ደግሞ ከናቡከደነጾር በጣም ይለያል ብለናል። ምንድነው ሜጀር ልዩነቱ? ዳንኤል ያየው አውሬዎችን ያየው፣ ናቡከደነጾር ያየው የከበሩ ድንጋዮች ወይ ደግሞ ጠንካራ ነገሮች ናቸው። በእርግጥ የከበሩ ሁሉም ብለን ባንጠራቸው ምንድነው ዋናው ልዩነት? የመጀመሪያው ናቡከደነጾር ያየው እነኚህን ቀጣይ በዓለም ላይ የሚገዙ ትልልቅ ኢምፓየሮች ከመን ጀምሮ ከባቢሎን ትንሣኤ ጀምሮ ባቢሎን የምትባለዋ መንግስት ከጀመረችበት ጀምሮ እስከ ክርስቶስ ምጽአት ነው። በቃ ዓለም እስኪጠቀለል ድረስ ያሉትን ነገስታት ነው ያሳየው ብለናል። እነኚህን ነገስታቶች ግን ያየው ክብራቸውን ነው ብለናል። ወርቅ ናቸው አይደለ? አንተ የወርቁ ራስ ነህ ብሎታል። ሰው ከዛ ከላይ እስከ ታች ሲያይ ምንድን ነው ያየው? ክብራቸው እየቀነሰ የሚመጡ በሞራል እየቀነሱ የሚመጡ በጥንካሬ ግን እየጠነከሩ የሚመጡ። እውነትም ስታየው ከናቡከደነጾር መንግስት ወይ ደግሞ ከባቢሎን መንግስት በላይ የግሪክ መንግስት ጠንካራ ነው። ከግሪክ መንግስት በላይ የሮም መንግስት ጠንካራ ነው። እንደውም አይረን ኪንግደም ወይ አይረን መንግስት ተብሎ ነው የሚጠራው ራሱ ሮም። ስለዚህ እውነትም እየጠነከረ ነው የመጣው።
እዚህ ጋር ለምንድን ነው በእንደዛ ያየው ስንል ሰው እነሱን በሚያይበት እይታ ነው ዋናው ነገር እንድናይ የምፈልገው ይሄ። ምክንያቱም ተመሳሳይ ነገር ለምን ይደገማል ብለን እንዳንጠይቅ ማለት ነው። ሰው እነሱን የሚያያቸው እንደዚህ ነው። ምን ክቡር መንግስታት ከዛስ በዓለም በተነሱበት በኢምፓየሮቻቸው ወይ ደግሞ በዘመናት ልዩነት ግን ጠንካራ የሆኑ የመጡ መንግስታት ከዛ ውጭ አናይም። እግዚአብሔር ግን ለዳንኤል ያየው ሰው እነኚህን መንግስታት እንዴት እንደሚያይ ሳይሆን እግዚአብሔር እነኚህን ነገስታት ወይ እነኚህን ኢምፓየሮች እንዴት እንደሚያያቸው ነው ብለናል። መጨረሻ ላይ ያወጣነው አንድ ትልቅ መርህ ምንድነው? እግዚአብሔር ሲያይና ሰው ሲያይ ይለያያል ብለን ነበረ። እግዚአብሔር እነኚህን ነገስታቶች ወይ ደግሞ እነኚህን ኢምፓየሮች ሲመለከታቸው አውሬ በሚል ካታጎሪ ውስጥ አስገብቷቸዋል። ይህን ያለበት ምክንያት ደግሞ አንስተናል። ምንም የሰው መንግስት የሰው ልጆች ኪንግደም ወይ የሰው ልጆች መንግስት ፋይናሊ እንደው ምኑን ልበላችሁ ይሄ አንገዋላችሁ መጨረሻ ላይ ስም ብታወጡለት ከአውሬነት የተሻለ አይደለም ማለት ከዚህ ከእንስሳነት የተሻለ አይደለም ብለን ይሄ ማለት የሰው ልጅ ማቃለል የሰው ልጆች መንግስት መናቅ አይደለም። ምክንያቱም መንግስትን የሚፈጥር ማን ነው? እግዚአብሔር ነው። ሁለተኛ መንግስት ይባል ነው የሆነ አንድ መንግስት አታንሱ ማለት የሆነ መንግስት ላይ እንዳታተኩሩ እንደዛ አይደለም። ሴንሱ ዓለምን የሚገዛ የሰው ልጆችን መንግስት አጠቃላይ ይዘት ነው እያየን ያለ ነው። ስለዚህ የሆነ ይሄ መንግስት ምንለው ሳይሆን ኢን ጀነራል ግን የሰው ልጆች መንግስት በአጠቃላይ እግዚአብሔር በሚፈልገው ሌቭል የተቀመጠ ሳይሆን እግዚአብሔር ሳይሆን አውሬ ነው በቃ የሚለውን ተመልክተን ነበር። ከዛ ተነስተን ዳንኤል በመቀጠል የሚያያቸው እነኚህ አውሬ የሚለውን ደግሞ ከምንድን ነበር ተነስተ ያየነው? በድሮ ዘመን ኢቭን በአሁንም ዘመን እንስሳቶች ነገስታቶች የራሳቸው ምልክት አላቸው። አገሮች የራሳቸው ምልክት ለምሳሌ አሜሪካን ንስር እንደምንመለከት ወይ ደግሞ ራሻዎች በድብ ራሳቸው እንደሚጠሩ ሌሎችም አገሮች በአንበሳ እንደሚያደርጉ በዛም ዘመን የነበሩ መንግስታቶች መጠሪያቸው መለያቸው እንስሳዎች ነበሩ። ስለዚህ ያኔ ለነበሩ ተደራሲያኖች ይገባቸዋል። እኛንን አሁን የአንተ የድብ መንግስት ይባል ማን ነው ምንለው እኛን እንጂ በዛ ዘመን የነበሩ ግን ክሊር ይሆንላቸዋል ብለን ነበር። እያንዳንዱ እንስሳ ወይነኝን ባህሪያቸውን በጥልቀት በተወሰነ መልኩ ወደ ኋላ ተመልሰን አይተናል። ግን ዋና ሐሳብ ብቻ ነው እዚህ ላይ አተኩሬ ማሳያችሁ ማለት ነው። እንግዲህ ምንድን ያየነው በዚህ በታላቁ ባህር ወይ ደግሞ በሜዲትራኒያን ተብሎ በሚጠራው ባህር ላይ ታላቅ ነውጥ ነበር ነው ያለው ዳንኤል ያየው ራእይ። እንደዛ ታላቅ ባህር ይናወጥ ነበር ነው ያለው ከአራቱ ነፋሳት which is ከአራቱ የምድር አቅጣጫ ማለት ነው። ባጭሩ ከአራቱም የምድር አቅጣጫዎች ምን ግፊቶች፣ ጦርነቶች፣ የሰው ልጆች አመጽ እንደዚህ አይነት ነገር እንደሚነሳ በዛ ባህር ላይ የሰው ልጆች መካከል የሚነሳውን በጣም ትልቅ የሆነ የአመጽ ሊያሳይ እንደሚችል ይገመታል። ምክንያቱም በመጽሐፍ ቅዱስ ላይ ያሳይቻቸዋለሁ ባህር የሰው ልጆች ከሰው ልጆች መካከል የሚወጣ ይሄ ግን ምናልባት ከአመጽ መካከል ከጦርነት መካከል ህዝብ በህዝብ መንግስት በመንግስት በሚነሳበት መካከል የሚነሳ እንደሆነ አይተን ነበር እና እዛ ውስጥ የወጡ አውሬዎች ናቸው ብለናል። ግን ምንድነው አንድ ነገር ያለን እግዚአብሔር ግን የሚቆጣጠረው ነበር ብለናል ካስታወሳችሁ እና አንድ ቃል ወስደን ነበር። ይሄንንም ደግሞ በአራቱም ነፋሳት ነፋሶች ይነሱ እንጂ ያንን ግን ሊቆጣጠር የሚችል ደግሞ የሰማይ አይደል የሰማይ ነፋስ መሰለኝ ብሎ የጠራው ነበር ብሎ ይነግረናል። which is እግዚአብሔር የማያየው እንትን አይደለም ነውጡ እግዚአብሔር የማያየው አይደለም። ይሄ ማዕበል እግዚአብሔር ዋች እያደረገው ነው ያለው እየተቆጣጠረው ያለው። ስለዚህ ታሪክን ነገስታቶችን ሲወጡ ሲወርዱ which is የሰው ልጆች መንግስት መቀየር እግዚአብሔር ምን እያደረገ ነው? ዋች እያደረገ ነው። የልጁ መንግስት ሊያመጣ ነው የሚፈልገው በሰው ልጆች መካከል ultimately finally እኔም እናንተ መጨረሻ ምንዳኘው ምንጠቀለለው በክርስቶስ ኪንግደም ውስጥ ነው። በልጁ መንግስት ውስጥ እንገባለን። ይሄ የሰው ልጆች መንግስት ያልፋል ወገኖች፣ ይሄን እመኑ። በጣም ማለት እኔ took me time ይሄ አሁን በዚህን ሳጠና አይደለም እላችሁ in general really የክርስቶስ መንግስትን መታ በዚህ ዓለም ላይ ያችን ተውት የሺህ ዓመቱ መንግስት ተውት ከዛም ባለፈ በክርስቶስ መንግስት ውስጥ ነው የሰው ልጅ መንግስት የሚጠቀለለው የሚለው ለመቀበል ብዙ ሰዎች ይቸገራሉ። እና ይሄ አዚፍ የሰው ልጅ ሄዶ መጨረሻ ላይ በቃ የሆነ እንትን ውስጥ እንደሚገባ ገባችሁ የሆነች ጋርደን ውስጥ አስቀምጦት እንደሚኖር አርጎ ነው እንጂ እግዚአብሔር የገዛን እንደሚኖር የማሰብ አስተሳሰብ የለም። ግን እውነትም መጨረሻ ላይ መንግስት እንደሚኖር የክርስቶስ መንግስት ውስጥ ተጠቅልለን በዛ መንግስት እየተዳደርን እንደምንኖር ግን ምንም ጥያቄ የለውም። ይሄ ነው የመጀመሪያ አይቷን አውሬ ከባህር ስትወጣ አየሁ ብሎ ይጠራት አውሬ ምን ትመስላለች ይላል። ክንፍ ያላት አንበሳ የምትመስል ነች ብሎ ነው ዳንኤል የጠቀሰልን። የመጀመሪያ አንበሳ ይመስል ነበር። የንስርም ክንፎች ነበሩት። ክንፎቹም እስኪነቃቀሉ ድረስ ተመለከትኩ። እንደ ሰው በሁለት እግሩ እንዲቆም ከምድር ከፍ ከፍ ተደረገ፣ የሰውም ልብ ተሰጠው ብሎ ይነግረናል። ይቺ የመጀመሪያው አውሬ እንግዲህ መጀመሪያ ላይ ዳንኤል ኦልሬዲ ሲንጀምር ክሉ ሰጥቶናል።
መንግስታቶች እንደሆኑ አውቀናል። ያንን በአውሬ የተመሰሉበት ምክንያት ሰጥቻቸዋለሁ። እቺ አውሬ ባቢሎን ነች። ለምንድነው ማስረጃው? ለምን አንበሳ ተመሰለች ለምትሉ ሰዎች መጀመሪያ ምን ብያቸዋለሁ? የድሮ መንግስታት ራሳቸውን በእንስሳት ይመስሉ ነበረ። ደግሞ የሚገርማችሁ በአርኪኦሎጂስት ማስረጃ የተረጋገጠው ነገር ደግሞ ባቢሎን የሚገርማችሁ ነገር በአንበሳ ትመሰል እንደነበር ብዙ እንትኖች ያመለክታሉ። በቅሬቶች የተገኙ ቅሬቶች የሚያመለክቱት እንደተገኙ እንደውም በንጉሱ በሚኖርበት ቤተ መንግስት በግራና በቀኝ በኩል ሁለት አንበሶች እንደነበሩ ይናገራሉ። ኢቭን አንዳንዶች ደግሞ ሁለት ክንፍ ያላቸው አንበሶች በቦታው ቆመው እንደነበሩ አንዳንድ የባቢሎንን መንግስት ኢምፓየር የሚያሳዩ ሙቪዎች አይታችሁ እንደሆነ አላቅም፣ እሱን ታያላችሁ። ይገርማችሁ አንዳንድ የጥንት ሙቪ ስለ ባቢሎን የሚያወር ሙቪ ካያችሁ እነኝን አስገብተውት አብረው ትመለከታ። ክንፍ ያላቸው አንበሶች በእንትኖቻቸው ላይ ተቀምጠው ማለት ነው። ሶ ያኔ በወርቅ ራስ ነበር የተመሰለችው ባቢሎን ብለናል። አሁን ታሪክ ውስጥ አልገባም፣ ወር አላተኩርም ብያቸዋለሁ። ግን ክቡር የነበረች በጣም በመንግስት ሌቭል በጣም ትልቅ ስፍራ የተሰጠው ንጉሷ ራሱ ዓለምን የገዛ የተቆጣጠረ የወርቅ መንግስት ኢቭን ወርቅ የተባለበት ራሱ ባቢሎን የወርቅ ምድር ነበረች ተብሎ ይታሰብ ነበረ። ክብሯን ጥንካሬዋን ነበረ ያየነው ቀድሞ። አሁን ግን የምናየው አውሬነቷ ነው። ደግሞ ይሄ ሌላ ሳይድ ነው። በእርግጥ አይተናል፣ እሱንም ብዙ አላተኩርም። ግን የአውሬ መንግስት ነች ማለት ባቢሎን ኢን ዘ ፈርስት ፕሌስ ስትመጣ ወደ ዓለም ስትመጣ የባቢሎን መንግስት ይሄ ኒዮ ባቢሎኒያን ኤምፓየር የተባለው መንግስት ሲጀምር እየገደለ የመጣ መንግስት ነው። የሰው ልጆች እየጨረሰ እያጠፋ መንግስት። ምሳሌ ልስጣችሁ። አውሬ ነው ለማለት እኮ የሚያስችለን አንድ ትንሽ የማሳያ አለ። ይሁዳን እንዴት እንዳረጋት ካያችሁ እኮ አውሬ ነው የሰው መንግስት ለማለት ምንም ከዚህ የሚያንስ ነገር የለም። ንጉሷን በአይኑን ማለት ልጆቹን ገድለው ፊት ለፊቱ አይኑን አውጥተው ወደ ሀገራቸው ወሰዱ። ነቢያቶቻቸውን ወስደው ወደ ሀገራቸው መቅደሳቸው። እንግዲህ ይህን ታሪክ እዚህ ቤት ውስጥ በደንብ ይታወቃል። አሁን አፍርሰው ምድሪቷን እንዳልነበረ አድርገው ከሆምለሶች በስተቀር የተዉት የለም ይላሉ አንዳንድ ጻፊዎች። አንዳንዱን ገድለው አንዳንድ ኢንቴሌክቹዋሎቹን ሀገራቸው ወስደው በቃ ምንም አይሰራም የሚሉትን ብቻ የተዉ። እንደዚህ አይነት መንግስት አንዴ ብቻ አይደለም ተመላልሰው እናት አባት ወንድም እህት ሳይሉ በሙሉ የጨረሱ ምድሪቷን መጨረሻ የቀረውን ራሱ ምድሪቷን ባድማ አድርገው በረሃብ እንዲሞት ነበር ትተው ተሄዱት። የይሁዳ ምድር እንዲህ ነበር። ለዚህ ነው ሰቆቃወ ኤርምያስ እንመልከት አይተናል። አለቁ አባቶች ምግብ እየፈለጉ ሞቱ። ልጅ እናቱን ጡት ደርቆበት ሞተ። እንዲህ አይነት ነገር ነው በሙሉ ካያችሁት የሚያወራልን። ረሃብ ያነሳል፣ ጦርነት ያነሳል፣ ቸነፈር ያነሳል፣ ሰዎች በሰይፍ እንደሞቱ ያነሳል፣ መቅደሱ መፍረስ። ያ ሁሉ ያረጋችሁ ማንም አይደለች፣ ቤቹ ባቢሎን ነች። ስለዚህ ምንም አውሬ መንግስት ነው ለማለት ምንም ጥያቄ የለም። እግዚአብሔር ሲያያቸው ልክ ነው። ሰውም ሲያይ እንደዛ ይሆን ይችላል። እግዚአብሔር ግን ሲያይ ሪል አውሬ መንግስት እንደሆነ ማየት እንችላለን። ይሄን እንኳን ሲያደርጉ ደግሞ ኢንቴንሽናቸውን ደግሞ ስትመለከቱ ደግሞ ዝም ብሎ የሆነ ሀገር የማፍር እንትን አይደለም ማለት የራሳቸውን መንግስት የማስጠበቅ አይደለም። ዲፌንድ ድንበራቸውን የመጠበቅ ሳይሆን አግሬሲቭሊ አውሬ የሌላን ነገር ሄዶ እንደሚበላ እንደሚመነትፍ እንደሚወስድ የሌላን አገር ምድር ለመጠቅለል ለራሳቸው ለማድረግ የወሰዱት እርምጃ ነው። ገብቷቸዋል። የሰውን ቅጥር ዘለው ነው ያደረጉት። ያን ሁሉ ህዝብ የገደሉት ሌላን ሀገር ለመውሰድ ነው፣ ሌላን ሀገር ለመጠቅለል ትልቅ ኢምፓየር ራሳቸውን ለማድረግ እንጂ የራሳቸውን ምድር እንኳን ዲፌንድ ለማድረግ የወሰዱት እርምጃ አይደለም። ሪሊ አውሬ መንግስት እንደሆነ ምንም መረዳት እንችላለን። ከዛም ውጪ ሌሎችንም የባቢሎን ታሪክን መጽሐፍቶችም ስታነቡ አጠቃላይ ባቢሎን ከይሁዳ ላይ ነው እንጂ አተኩሮ መጽሐፍ ቅዱስ የሚነግራል። ሌሎችንም አገሮች በተቆጣጠረችበት ቦታ በሙሉ የደም አገር አድርጋ ነው ያለፈችው። ይሄ ነው ታሪኩ ባቢሎን በተመለከተ። በተረፈ ግን አንበሳ እንደምታዩት በመጽሐፍ ቅዱስ ላይ ንጉስ ተደርጎ ነው አይደለ? ከአራዊት ንጉስ ተደርጎ ተነስቷል። ንስር በአየር ላይ ወይ የአዋፋት ንጉስ፣ ሁለት ንጉሶች ነገር ነው አይደል? ተደበላልቆ ይሄን ነገር ሲሰሩ የምታዩት። ስለዚህ ለባቢሎን የተሰጣት ስም ይሄ ልክ የወርቅ ራስ አንተ የወርቁ ራስ ነህ ተብሎ ትልቅ ስም ተሰጥቶት እንደነበረ፣ ሌሎች ካንተ በኋላ የሚነሱት ካንተ በክብር የሚያንሱ እንደተባለ፣ አንተ ንጉስ ነህ የወርቁ ራስ እንደተባለ፣ እዚህም ጋር አንበሳ የአራዊት ሁሉ ንጉስ ስም እዚህ ጋር ሲወጣለት ታያላችሁ ማለት ነው። ክብሩንም ለማሳየት ነው፣ ጥንካሬያቸውንም በእርግጥ ለማሳየት ነው የነበራቸውን። ግን አብሮ ደግሞ ባቢሎን መሆኗን ለማሳየት ነው። ኦልሬዲ አውሬው የባቢሎን ምስል ስለነበረ ብያቸዋለሁ። ይህንን ለማየት ምናልባት ሁለት ክፍሎችን ላንብብላችሁ። አንደኛ ኤርምያስ 4:7 ምን ይላል? ኤርምያስ 4:7 ላይ አንበሳ ከዱር ወጥቷል፣ አሕዛብንም የሚዘርፍ ተነስቷል፣ ምድርሽ ባድማ ያደርግ ዘንድ ከስፍራው ወጥቷል፣ ከተሞችሽም ሰው የሌለባቸው ፍርስራሾች ይሆናሉ ይላል። አሁን ምን አለ? ለይሁዳ ነው አይደል የሚነግራት ኤርምያስ የተናገረው። ምንድነው የሚላቸው? አንበሳ ከዱር ወጣ ይላል፣ አሕዛብንም የሚዘርፍ ተነስቷል፣ ምድርሽን ባድማ ያደርግ ዘንድ ከስፍራው ወጥቷል፣ ከተሞችሽ ሰው የሌለባቸው ፍርስራሾች ይሆናሉ ይላታል።
ባቢሎን ነው ይሄን ያደረገው አይደል? ይሁዳ ላይ መጥቶ ያምን ግን ማን ብሎ ይጠራዋል? አንበሳ ከድሮ ወጥቷል ብሎ ይጠራዋል። ስለዚህ ባቢሎን ኦልሬዲ እግዚአብሔር እይታ አንበሳ በሚል ስም ጠራቷን ኤርሚያስ ይጠራት እናያለን። ምዕራፍ 49 ቁጥር 22 ምን ነው እንደውም እንደ ንስር ወጥቶ ይበራል፣ ክንፉንም በባሶራ ላይ ያደርጋል። በዚያን ቀን የኤዶሚያስን ኃያላን ልብ ምጥ እንደያዛት ሴት ልብ ይሆናል ይላል። which is ሌላ ስም እንደተሰጠው ነው የምናየው በዚህም ክፍል ላይ እንደ ንስር የሚል ስም። ሁለቱ እንደባልቃችሁ አንበሳ እንደ ንስር የሆነ ክንፍ ያለው አንበሳ ብሎ ማየቱ ዳንኤል እውነትም እንግዲህ ዳንኤልና ኤርሚያስ መካከል ብዙ ልዩነት አለ። የተወሰነ ልዩነት እንመለከታለን። ኤርሚያስና ዳንኤል ይህንን ቃል ተነጋግረው አይደለም እንትን ያሉት የጻፉት አይደለ? ዳንኤልን አብረው እያወሩ አይደለም የጻፉት። ግን በዳንኤል ትንቢትና በኤርሚያስ ትንቢትና በዳንኤል ህልም መካከል ትክክለኛ አንድ አይነት ነገር ታያላችሁ። which is ይሄ ባቢሎን ነው የሚለው በጣም ያረጋግጥልናል ማለት ነው። እና የሚያሳየው ግን በጣም የሚገርማችሁ ዳንኤል ያየው ክንፏ የተነቀለ አንበሳ ደግሞ እንዳየ በዚህ ላይ እንመለከታለን። ምን ይለናል መሰላችሁ? ክንፎቹም እስኪነቃቀሉ ድረስ ተመለከትኩ፣ እንደ ሰው በሁለት እግሩ እንዲቆም ከምድር ከፍ ከፍ ተደረገ፣ ሰውም ልብ ተሰጠው ይላል። ወዲያውኑ ወደ አእምሯችን የሚመጣ ነገር እንዳለ እርግጠኛ ነኝ። ይሄን ስናይ ግን በሁለት ነው የሚከፍሉት። ይሄንን እንግዲህ መጽሐፍ ቅዱስን ስናጠና የምንመለከተው ሁለት አተረጓጎም አይቻለሁ እኔ። የመጀመሪያ የክንፉ መነቀል ዳንኤል በህልሙ ማየቱ ምንድነው የሚያመለክተው? እቺ አንበሳ የክንፏ ሲነቀል ከዛስ እንደ ሰው ሆና የሰው እግር ተሰጥቶ ደግሞ እንደ ሰው ወሎ ቆመ ይላል። ይሄ አንበሳ ምንድነው የሚያመለክተው ለሚለው ሁለት እይታዎችን ነው በመጽሐፍ ቅዱስ ላይ የምናየው። በተለይ ደግሞ ይሄ ቴዎሎጂካሊ በደንብ ይሄንን የሚያጠኑ ሰዎች የሚነግሩን ነገር መጽሐፍ ቅዱስም ላይ ግልጽ ነው። በእርግጥ የመጀመሪያው ነገር ናቡከደነጾር ነው የምንመለከተው። ናቡከደነጾር ተመሳሳይ ነገሮች ታያላችሁ። ምንድነው የምናየው? የባቢሎን ንጉስ ማን ነው? ናቡከደነጾር። አንተ የወርቁ ራስ ነው የተባለው እሱ ነው። እሱ ምን ተብሎ ነበር? ትልቅ ይሄን ኢምፓየር ይሄ መንግስት ይመራ የነበረ ሰው። የሆነ ቦታ ግን ክንፉ ተነቅሏል። እውነትም የሆነ ቦታ ኃይሉ ተገርቷል። የሆነ ቦታ ላይ አንተ እንደ እንስሳ 7 ዓመት ሳር ትበላለህ ተብሎ ነበር አይደለ? ትበላለህ ተብሎ ነበር። ክብሩ ተወስዶ ኃይሉ ተወስዶ ጥንካሬው ተወስዶ እንደሆነ ክንፉ ተነቀለ ስለሚለን ማለት ነው ተወስዶ እንደነበረ የሚያሳየን ክፍል ነው ተብሎ ይነሳል። በኋላ ደግሞ ምን ይላል? መልሶ ደግሞ የሰው እግር ተሰጠውና እንደ ሰው ሆኖ ቆመ ይለናል። ስለዚህ እንደገና ይሄን ናቡከደነጾርን ለማሳየት ነው። ያችን ባቢሎን ስለሆነ ንጉሷ ናቡከደነጾር ስለሆነ እንደገና ደግሞ የሰው እግር ተሰጥቶት ቆመ። እንደገና መልሶ አእምሮ ተመለሰለት ብለን ይላል አይደለ? አእምሮ ተመለሰለት እንደገና እንደ ሰው ቆመ፣ እንደ ሰው የሚለውን ለማመልከት ነው ይላሉ። ሁለተኛው ግን ባቢሎን በመጀመሪያ አስቀድሞ ልክ እንደ አዳኝ አንበሳ አገሮችን እየቦጫጨቀች እየተቆጣጠረች የነበረች ሲሆን ቅድም በኤርሚያስ ላይ እንዳሳየዋችሁ እየተቆጣጠረች የነበረች ነበር። ልክ እንደ አዳኝ አንበሳ ነበር ተቆጣጠረ የነበረው። የሆነ ሰዓት ላይ ግን ሴትል አረገች፣ ኢምፓየር ሆነች። በቃ ረካች፣ ቴሪቶሪዋን ሁሉ አስፋፋች። እንደ አንድ ኢምፓየር ቆመች። እንደ ንስር አንበሳ ምታድን መሆኗን ተወችና ስቴብል ሆነች፣ ቆመች። ያንን ለማመልከት ነው። የነሱን ባህሪ ለማሳየት ነው ይላሉ። ግልጽ ነው ብላችሁ ባህሪያቸውን ለማሳየት እየገደሉ ያደኑ ከሚኖሩበት ሌሎችን ሀገር እየተቀለሉ እንደ እንስሳ ከኖሩበት ላይፍ ስታይል ወጥተው እንደ አንድ ኢምፓየር እንደ አንድ መንግስት ተረጋግተው የኖሩበትን ዘመን ለማንሳት የተጠቀመው ነው ይላሉ። ሁለቱም የሚያስኬድ ነገር ነው። ናቡከደነጾርም ቢያነሳ ያው ያንኑ ነው። ያችንም ምድሪቱን ቢያነሳ ይሄው እንደሆነ እንመለከታለን ማለት ነው። ሁለተኛይቱ ከዚሁ ባህር ወጣች ብሎ ዳንኤል የተመለከታት አውሬ። ሁለተኛይቱም አውሬ ይላል ቁጥር 5 ላይ እንደ ድብ ይመስል ነበር። በአንድ ጎኑ ከፍ ብሏል አይደል? አንድ ጎኑ ከፍ ብሏል። በአፉ ውስጥ በጥርሶቹ መካከል 3 የጎድን አጥንቶች ነበሩ። እርሱም ተነስ እስክትጠግብ ድረስ ስጋ ብላ ተባለ ይላል። ደግሞ ሁለተኛው መንግስት እንደሆነ እንመለከታለን። እንግዲህ ምዕራፍ 2 ላይ በጣም የተብራራ ስለሆነ ቀጥሎ ከባቢሎን መንግስት በኋላ ቀጥሎ የተነሳው መንግስት የሜዶ ፐርሺያ መንግስት ነው አይደል? ሜዶንና ፋርስ ናቸው አብረው የተነሱት ማለት ነው። በመጀመሪያው ላይ አይታችሁ ከሆነ በኋላ ምዕራፍ 2 ላይ ስንመለከት ዳንኤል ወይ ናቡከደነጾር ባየው ህልም መሰረት ከሆነ ያየነው ይሄ መንግስት በምንድን ነበር የተመሰለው? ከወርቁ ራስ በኋላ በምንድን ነበር? በሁለቱ አይደለ? ሁለቱ እንደውም እጆቹን አይደለ? ሁለቱ
ሜድና ፐርሺያ ናቸው ብለን ሁሉ አንስተን ነበር። ለዚህ ነው በዛ የተመደቡ ምክንያቱ የሁለቱ ደረቶችና እጆች ተብሎ ስለሆነ እዛ የተጠቀሰው ማለት ነው። እዚህ ጋር ደግሞ እንደ ድብ ነው የተመሰለው። ግን ድብ ከሆነ አንድ ኢምፓየር ነው አይደል? አንድ መንግስት ብቻ ሊያመለክት ነው። ይሄን የሜዶንና የፋርስ መንግስት ነው ብለን ላንተረጉመው እንችላለን። ይዛኛው ላይ ሁለት እጆች ስለነበሩ ሜዶንና ፋርስ ነበሩ ቀጥሎ የመጡት ነገስታቶች። አሁን እዚህ ጋር ግን ምን አድርጎ ሲገልጸው ታያላችሁ ዳንኤል። ሁለተኛው በአንድ ጎኑ ከፍ ብሎ ቆሟል ወይ ደግሞ በአንድ ጎኑ ያዘነበለ ድብ ነው የተመለከተው። ለምን የሚለውን ወደ ኋላ ታስታውሱ እንደሆነ አውርተናል። ወደ ኋላ ስንመለከት ምንድነው እሱም የፋርስና የሜዶን መንግስት ጥምር መንግስት ነበሩ ብለናል። እኩል አብረው የመጡ መንግስታቶች ናቸው። አላማቸው መጀመሪያ አንድ ሆነው በጣም ከባድ መንግስት ስለነበረ የባቢሎን መንግስት አንድ ሆነው መምታት ነው አላማቸው የነበረው። በኋላ ግን ፋርስና ሜዶን እኩል አልነበረም። የኃይል የአቅም እንትናቸው ሚዛናቸው እኩል አልነበረም። እንደውም የሚገርማችሁ ነገር በፋርሶች ሜዶኖች በፋርስ ተውጠው ነበር። ከዛ በኋላ የፋርስ መንግስት ተብሎ ነው የቀጠለው። ኢቭን ሜዶን የሚባለው መንግስት ራሱ ከዛ በኋላ እየተዋጠ ነው የመጣው። ስለዚህ እውነትም እንዳየነው ሁለት እጅ እንደነበረው የመጀመሪያው እንዳየው ደረቶችና እጆቹ እንደነበሩት የፋርስና የሜዶን መንግስት በዚህ በኩል ደግሞ በአንድ በኩል የኃይል ሚዛን ያመዘነች ድብ ነው የምንመለከተው። ታሪክ የሚነግረን የፋርስ መንግስት በድብ ይመሰል ነበር። ይህንን እንመለከታለን። ታሪክ ይህንን አረጋግጦ የሚነግረን ነገር ፋርሶች በበሮቻቸው ላይ የነበረው በቅርጻ ቅርጾቻቸው ላይ የነበረው የመንግስታቶቻቸው ማህተም ላይ የነበረው የድብ ምስል እንደነበረ ይታወቃል። ስለዚህ እቺ በሁለተኛ ላይ ደግሞ ለኛ ትልቁ ሬፈረንሳችን ምንድነው? ዳንኤል ምዕራፍ 1 እና 2 ወደ ኋላ ስንመለከት ያ መንግስት ከወርቁ በኋላ ያለው መንግስት ማን ነው የሚለውን ስናይ ከዚህ ጋር አብረን ማገናኘት በጣም ቀላል ነው ማለት ነው። ስለዚህ በአንድ በኩል ማመዝኑ የሚያመለክተው ምንድነው? ፋርሶች በኋላ ላይ የኃይል ሚዛን እንደሆኑና በአንድ በኩል እውነትም ሚዛኑ የፋርስ እንደነበረ እንመለከታለን። በኋላ ግን አንድ በጣም የሚገርም ቃል ነው ዳንኤል የተመለከተው። ተመልከቱ፣ እስከ ዓለም ፍጻሜ ነው ገና እያየን የምንሄደው አይደል? አሁን በኋላ እየቀጠልን ነው የምንሄደው። ግን በኋላ ምን አየን? እቺ መንግስት በዚህ ሁለተኛው የፋርስና የሜዶን መንግስት ላይ 3 አጥንቶችን ተመለከተ። እቺ ድብ በአንድ በኩል አመዝናለች። አዎ። ከዛ 3 አጥንቶች ደግሞ በአፏ ላይ ይዛ የቆመች ድብ ነበረች ማለት ነው። እና በመካከል ላይ እንደውም ምን ተብሎ ሲነገርላት ያላችሁ ተነስ እስክትጠግብ ድረስ ብላ ተብሎ ደግሞ ሲነገርላት ያላችሁ ወይ ደግሞ እግዚአብሔር አዋጅ ሲወጣ በቃ ብላ ተብሎ ምን ሲሰጠው ነው የምትመለከቱት። ይሄ እነኚህ የፋርስና የሜዶን መንግስቶች በኋላ ላይ አሁን ባለፈው የተወሰነ አይተናል። ግን በጣም ጨካኞች ነበሩ። በጣም በሚታወቅ ሌቭል ግን 3 ትልልቅ የዓለም መንግስታትን በጊዜ የነበሩትን መንግስታት ተቆጣጥረዋል ይባላል። የመጀመሪያው ባቢሎንን ነው። ባቢሎንን፣ ሌላ ግብፅን፣ ቀጥሎ ሶሪያን። በጊዜው በጣም ትልልቅ ኢምፓየር ታውቃላችሁ። ሶሪያ ከዛ በፊት የነበረው ትልቁ ኢምፓየር ነው አይደል? ታውቃላችሁ። ኢቭን የኖርዙን አይደል? ኖርዝ ነው ይሄ ሳውዝ እና ኖርዝ የሚለው እንግሊዘኛና የአማርኛ ይምታታብኛል እኔ። ግን እቺ እስራኤል የምንላትን ግን በኋላ ወዴት ነው የተማረኩት? ወደ አሶር አይደል? አሶር ማለት ነው። ስለዚህ እነኚህ ሰዎች አሶር፣ ባቢሎንና ግብፅን ተቆጣጥረው ነበር ይባላል። ሁለተኛ እነሱ አይደሉም ይላሉ አንዳንድ የታሪክ አስተማሪዎች። አይደሉም። በጊዜ የተቀጣጠው ባቢሎን ትንሹ ኤዥያ ወይ ደግሞ ሊዲያ ተብሎ ይጠራ ነበር በዛ ጊዜ ላይ። አይታችሁ ከሆነ ቆሮንቶስ፣ እነኚህ ኤፌሶን ምናምን ያሉበት ኤሪያ እንግዲህ እንትን ማምጣት ነበረብኝ ግን ግልጽ ነው በዛን ጊዜ አይተነዋል። እና ግብፅም ትልቅ ኢምፓየር ነው። ግብፅን እንደምታውቁት በኋላ ነው እየተዳከመ የመጣው። ትንሹ ኤዥያ የምንለው በኋላ ላይ ኢቭን ፓርት ኦፍ የግሪክ የሆነው። ቀጥሎ ደግሞ ባቢሎን። እነኚህን 3 አገሮች ተቆጣጥራ ነበር ማለት ሌሎችም አልተቆጣጠረች ማለት። እነኚህ ግን አይደፈሪ አይነኩ የነበሩ ትልልቅ ስፍራዎችን የተቆጣጠረ። ስለዚህ እነኚህንም ሳይቀር ቢ ተብላ ነበር። እነኚህንም ሳይቀር አጥፊ ተብላ አቅም ተሰጥቷት ነበር። ስለዚህ እነኚህ 3ቱ አጥንቶች እነኚህ እንትኖች ናቸው ተብሎ ይተረጎማል ማለት ነው። እና ተባለላት የሚል ቃል ደግሞ እዚህ ጋር ታያላችሁ። ተነስተሽ እጅግ ብዙ ስጋ ቢ ተብሎ ሲባል እንመለከታለን። የመጀመሪያ የምናየው ነገር ምንድነው? ምዕራፍ 2 ካስታውስ እንደሆነ ዳንኤል ምዕራፍ 2 ላይ ለናቡከደነጾር ሰጠህ አይደለ? ዳንኤል ደጋግሞ ይለው የነበረው ምንድነው? አንተ ይሁዳን አሳልፎ ሰጠው ነው ብለን የነበረው። ቀጥሎ ደግሞ የምንመለከተው ምንድነው? ምዕራፍ 5 ላይ ደግሞ ስትመለከቱ ደግሞ ለብልጣሶር ምንድነው ያለው? መጥቶ
መንግስት ካንተ ተወሰደ ነው ያለው። ከዛ ለሚቀጥለው ሰው ተሰጠ አይደል? በቃ ስለዚህ ሰጪው ከላይ ነው ማለት ነው። አይገርማችሁ? ቀያሪ አለ ሌላ። የዳንኤል መጽሐፍ ምን አይነት መጽሐፍ ነው ብለናል? ከላይ የሚቀያይር አለ፣ ማናየው ግን እየሰራ ያለ እጅ አለ ከላይ የሚለውን ያሳይናል። እዚህም ጋር ብሎ የሚለው ሌላ ነው ከላይ። ገባችሁ? ይህን ስልጣን ሲሰጣታ ያላችሁ። ስለዚህ ለፋርስና ለሜዶን ከባቢሎን ስልጣን እንዲቀሙ፣ የግብፅን ምድር እንዲወርሱ፣ የሊዲያን ምድር የኤዥያን ምድር እንዲወርሱ፣ የሶሪያን ምድር የአሶርን ምድር እንዲወርሱ ያደረጋቸው ማን ነው? እግዚአብሔር ነው፣ እላይ ነው። ስለዚህ ምን እናያለን? የሚቆጣጠር ስቲል። ምክንያቱም የዳንኤል መጽሐፍ ምንድን ነው? እሱ መንግስታትን ይሽራል አይደል? ይቆጣጠራል አይደል? የሚል ነው የተመለከተው። ስለዚህ አንዱ ማስረጃችን ይሄ መሆኑን ማየት እንችላለን። የሚለው ቃል ከላይ ነው የተሰጣት የሚለው ነው። ሌላ ምክንያቱም ሲጀምር ራሱ ምን ብለናል? ባህር ነበረ፣ ከባህሩ መካከል 4 ተከታታይ እንስሳዎች ወጡ ይለንና የሰማይ ነፋስ እናያለን። የሰማይ እጅ አለ። ስለዚህ ይሄ ስቶርም ማን አለው? ሰማይ አለ፣ አንቀሳቃሽ አለው ከጀርባው። ስለዚህ እቺንም መንግስት የሚለው ላይ ነው ያለው። ስለዚህ ነገስታት መቀያየራቸው የዓለም መንግስታት ክብር መምጣቱና መሄዱ ዝም ብሎ እንደው አንዱ ካንዱ ስለበረታ አንዱ ካንዱ ስለሚያንስ ሳይሆን ከላይ የሚመለከት የሚቆጣጠር የሚቀያየር አለ። እስከ መቼ? የራሱን መንግስት እስከሚያመጣ ድረስ። ምክንያቱም ፋይናሊ ዴስቲኔሽኑ እግዚአብሔር ደስት እንዲያደርገው የሱን መንግስት ማምጣት። እስከዛ ግን የሰው ልጆች መንግስት እንደ ፍጥርጥር ብሎ አልተወም። እያየ ነው፣ ያያል፣ ይቆጣጠር። ከመጠን አያልፉም፣ ከመጠን አያወርዱም። በሱ ቁጥጥር ስር ናቸው ያሉት። በክፋታቸው ይጠቀማል፣ በድግነታቸው ይጠቀማል የሚለውን ሐሳብ ተመልክተናል። ምክንያቱም አሁን ዕንባቆም አንዱ የሚያነሳው ጩኸት ታውቃላችሁ። እሺ እኛ ክፉ ነን፣ እግዚአብሔር ሆይ ይሁዳ ክፉ ነች፣ እሺ አሳልፈ ስጠን፣ ለባቢሎን ሰጠህን፣ እነሱ በሉን፣ በቃ አይደል ቦጫጨቁን፣ ምድሪቷን አጠፉ፣ እንደዚህ ሆነን። እነሱስ ነው የዕንባቆም ጩኸት እኮ። እነሱስ አንተ እኛን ቀጣ፣ እነሱ ራሳቸው አይቀጡም። አንተ ጻድቅ አይን ነው አይደል ያለ እውነተኛ ፈራጅ ከሆንክ እኛ ላይ ከፈረቅ እነሱስ ላይ አይፈርም ሲሉ ይመጣል። ጠብቅ ባይዘውኛ ሊመጣ ያለው ይመጣል ላይ ዘገይ ምናምን እንለው ቃል ያንን ነው። እግዚአብሔር ምን እያለው ነው ያለው? አይዞ አንተ እዚህ ጋር ፈርዷል ብለህ ያልከው እግዚአብሔር ይመጣል። እነሱ ገባችሁ? ይመጣል፣ ይፈርዳል። ይክስት በኋላ ይሄንን ነው ጠብቃለሁ፣ ቆማለሁ እያለ ሲናገር ምን ነው። ስለዚህ ጩኸቱ ይሄ ነው። ኃጢአተኛውን ሲውጠው ታያለህ፣ ዝም ትላለህ፣ አይኖች ይታገሳሉ። እኛን የበሉስ እንትኖች አይበሉም ወይ? እኛ ላይ ፈረድክ፣ እኛ ላይ ራሱ ያን ሁሉ ዲስትራክሽን ያመጡትን ዝም ልትላቸው ነው አለ። አመጣላቸው ማለት ነው። የፋርስ መንግስት ይመጣ ደግሞ እንዴት አዋርዶ እንግዲህ እንደውም እኔ አንዳንድ ታሪኮችን እንዳነበብኩት በቀናት ውስጥ ነው ማለት አንድን ትልቅ ኢምፓየር መቼስ በጥቂት ጊዜ ውስጥ አታጠፉም እና እንደዛም ሽክ አድርገው እንደመጡ ይታወቃል። እጅግ ብዙ ስጋ የተባለው በጣም ብዙ ሰዎች እንግዲህ ታሪክንም ነው አንዳንዱ ነገር ታሪክንም ማጥናት የሚጠይቅ ነው። ዳንኤል ለዚህ ነው ትንሽ ትርጓሜ ላይ እንትን ምንለው። ምክንያቱም ዋናው መጽሐፍ ቅዱስ በግልጽ ይነግረናል፣ ልንረዳው ምንችለው እጅግ ብዙ ስጋ ያለው ምን እንደሆነ። ግን ታሪክንም ካየነው ብዙ ሰዎችን ገለው ብዙ ኢምፓየሮችን እንግዲህ እነኚህ ትልልቅ ኢምፓየር ናቸው። የግብፅን፣ የሶሪያን፣ የባቢሎን እነኚህን ሁሉ ድምጥማጥ አጥፍተው የሰውን አጥንት ሰብረው የሰውን ስጋ በልተው ነው እነኚህ ሰዎች ምን ይሆኑታ ባጭሩ ብዙ ሰዎችን አጥፍተው ነው እዚህ ስፍራ ላይ ያሉትና ሲፈቀድላት ነው የምትመለከቱት። ሁለተኛው መንግስት ይሄን ትመስላለች። ሶስተኛው አውሬ ዳንኤል በዚህ ላይ የተመለከታ ሶስተኛው አውሬ ቁጥር 6 ላይ ይነግረናል። ከዚያ በኋላ ተመለከትኩ፣ በፊቴ ነብር የምትመስል ሌላ አውሬ ነበር፣ በጀርባውም በኩል የወፍ ክንፍ የሚመስሉ 4 ክንፎች ነበሩት። ይህ አውሬ 4 ራስ ነበረው፣ ለመግዛትም ስልጣን ተሰጠው ይለናል። ይህ አራተኛው አውሬ ሶስተኛው አውሬ መጀመሪያ ምን ነበር ያልነው? ከወርቁ ራስ ከጀመርን የወርቁ ራስ ማን ነው? ባቢሎን። የክንዶቹና ደረቱ የማን ነው? ሁለተኛው ሜዶና ፋርስ ከእጁ ጋር። ቀጥሎ ያለው ግን ምንድን ነው ያልነው? የግሪክ መንግስት ነው። ሶስተኛው አሁን ዳንኤል የሚያየው ምንድን ነው? ያኛው ናቡከደነጾር በስታችሁ ወይ ደግሞ በምንትን ያየውን በምስል ያየውን እሱ በእንስሳት ነው እየለወጠ እያየ የምንመለከተው። ሶስተኛው አውሬ ደግሞ የሚመለከታት አውሬ ነብር የምትመስል ሆና ተመልከቱ። ነብር የምትመስል በጀርባው የወፍ ክንፍ የሚመስሉ 4 ክንፎች ያላት 4 ክንፍ ጀርባው ላይ ያለው ነብር አየው ይላል። ምናልባት አሁንም አንዳንድ እንግዲህ ሙቪዎችን ወይ ደግሞ አንዳንድ ከግሪክ ጋር የተገናኙ ጽሁፎችን መጽሐፎችን አንብባችሁ ከሆነ ይሄን ስዕል አይታችሁት ሊሆን ይችላል።
ግን ባጭሩ ምንመለከተው ምንድነው? ይሄ መንግስት የግሪክ መንግስት ነው። ከባቢሎን በኋላ ከፋርስና ሜዶን በኋላ ሶስተኛ በዓለም ላይ የተነሳው ትልቁ ኢምፓየር የሰው ልጆች መንግስት ተብሎ የሚቆጠረው የግሪክ መንግስት ነው። እንደ ነብር ነው። ምክንያቱም ለምንድን ነው ተብሎ ይነሳል። እንደ ነብር የተሰየመበት ምክንያት እንደ አንበሳ የተሰየመበት አንተ የምድር ሁሉ ንጉስ ነህ ብሎት ነበር ብለናል። ለናቡከደነጾር ንግስናቸውን ክብራቸውን ለማንሳት ነው። ባቢሎን በክብሯ በንግስናዋ በሀብቷ በምኗ ትታወቅ። ሁለተኛ ግን ወደዚህ ስንመጣ ግን እነኚህ ደግሞ የሚታወቁት በፍጥነት ነው። ይገርማችሁ ነገር እና ምንድነው? አንደኛ ነብር ነው። ነብር ፈጣን ነው አይደለ? እሱም ብቻ ሳይሆን ደግሞ 4 ክንፍ እንደገና ተሰጥቶታል። which is ሌላ ፍጥነት የተጨመረለት ማለት ነው። የግሪክ መንግስት ሰኩላር ዓለም ከሚያነሳው ነገሮች አንዱ በአጭር ጊዜ በአጭር ዘመናት ብዙን ቴሪቶሪ በመቆጣጠር የታወቀ መንግስት እንደሆነ ባለፉትም ምዕራፍ 2ም ተመልክተን ነበር። የፋርስና የሜዶን መንግስት በጣም ጠንካራ መንግስት ነበር አይደል? ይህንን መንግስት ያጠፋዋል ተብሎ አይታሰብም። ቀጥሎ ይመጣል ብላችሁ የምታስቡት መንግስት እግዚአብሔር ብቻ ሁሉንም የጌታ ብቻ ነው። ካንተም በኋላ ካንተ ሚያንስ በክብር ካንተ ግን በጥንካሬ የሚበልጥ ሌላ መንግስት ይነሳል ብሎ ነገረው። ባለፈው የሚያየነው እሱ ነው። አሁን የምታዩት እግዚአብሔር ሁሉ የሰው ልጆች መንግስት ጥንካሬ ተሰባሪ እንደሆነ ያውቃል። ይቀየራል ይላል እግዚአብሔር ነው። ከላይ ሆኖ ይቀየራል ይሄ መንግስት የሚለው እላይ ነው እንጂ አይፈርሴ ነው የሚመስሉት እነሱ ስተዋቸው አቀማመጣቸው አገዛዛቸው ጥንካሬያቸውን ካያችሁ የሚፈርሱ አይመስሉም። ባይዘው እያንዳንዳቸው በነበሩበት ዘመን እግዚአብሔር ግን ሁሉን ቀይሮ ማይቀየር ምንለው አምላካችን ግን እዚህም ጋር ተናግሯል ማለት ነው። ዳንኤል ይሄንን አይቷል ማለት ነው። ምን ይሄም ይቀየራል ነው እንግዲህ እያላለው ዳንኤል ይሄም ተቀይሮ እንደገና ሌላ ደግሞ ካንተም የፈጠነ ከፋርስና ከሜዶን አብሮ በጥምር ያንን ሁሉ መንግስት ጨርሰው 4 አጥንቶችን 4 ሀገሮችም ሽክ አድርጎ ከበሉት ከናንተም የሚበልጥ ሌላ ደግሞ ጠንካራ አስነሳለሁ እግዚአብሔር። እሱ ደግሞ ምንድነው? ፈጣን 4 ክንፎች ነበሯት ብሎ ይነግረናል። ይሄ እንደምታውቁት ታላቁ እስክንድሮስ ብዙ አንስተናል። ለዚህ ነው ብዙ ማላተኩረው። በጊዜው የፋርስን መንግስት ለመቆጣጠር የወሰደበት 10 ዓመት ብቻ ነው ይባላል። በ10 ዓመት ውስጥ እንግዲህ አስቡ እንግዲህ መንግስቱ የፋርስ መንግስት ስንል አንዲት የሆነች ከተማ አይደለም የተቆጣጠሩት። ፋርስ የተቆጣጠራቸውን ቦታዎች ኢቭን ከዛ አልፈው ተቆጣጥረዋል። እነኚህን ሁሉ ግን የተቆጣጠሩት በ333 ከ323 ባለው ታይም ፍሬም ብቻ ነው። ስለዚህ እውነትም ነብር ቀጥሎስ እንደገና ክንፍ ያለው ነብር ናቸው ማለቱ ዳንኤል ትክክል ነው ያየው ማለት ነው። ይገርመኛል ለመሰላችሁ ይሄን መላችሁ ነው። በኋላም ላይ ስንመጣ የሚያያቸው ነገሮች አሉ። ቀጥሎ ገና ያልመጣ አሁን እያየን ያለ ነው ያለፈ ነው ታሪክ ነው እያጠናን ያለ። ቀጥሎ ደግሞ ትንቢት እናያለን ወደፊት ገና ያልመጣ አሁን እየጠበቅን ያለ። እውነት ዳንኤል እነኛን በትክክል ማየቱ ነው ስናረጋግጥ ነው በፊትም ወደፊት የሚመጣውንም ካየ ያንን በትክክል ካየ ወደፊት የሚመጣውንም ገና በትክክል አይቷል ማለት ማመን ምንችለው ባለፈው ነው ማለት ነው። ስለዚህ ዳንኤል ያያቸው እግዚአብሔር ያሳየው ታሪክ የሆነው በዛን ጊዜ ትንቢት የነበረው አሁን ግን ታሪክ ሆኖ እያጠናን ያለ ነገር ትክክል መሆኑን ካረጋገጥን፣ ለዚህ ነው አንዳንድ ታሪክ ምጠቅሰው ካረጋገጥን አሁንም ከዚህ በኋላ ገና ይመጣል ብሎን ያልመጣል እውነት መሆኑን እናረጋግጣለን ማለት ነው። ገብቷችኋል? ማረጋገጫችን እሱ ነው አንዱ። ልክ ነው እግዚአብሔር ቃል ነው ማረጋገጫ ያስፈልገዋል ትሉ ይችላል። ግን ይሄ ለጥናታችን ግን ለማያምኑም ሰዎች ግን የሚሆነው ምንድነው? ይሄ መሆኑን በምን ታውቃለህ ለሚለን መልሳችን የኋላ ነው። በሙሉ ሲሰራ የመጣ ነው። በትክክል የተናገረ ሁሉ ሆኗል። አሁንስ እናየዋለን በኋላ ማለት ነው። ይሄ እስክንድሮስ ታላቁ እስክንድሮስ ባለፈው በጣም ብዙ ነገር ብያቸዋለሁ። ኦሎምፒያ በምትባል ትንሽ ከተማ ውስጥ የተወለደ በጣም የጦር ስልት የተማረ ሰው በጣም እንደሱ እንትን ላይ የለም ይላሉ። በጣም የጦር ስልት ከአባቱ የተማረ ሰው ነው። እሱ ብቻ ሳይሆን ፍልስፍና የተማረ ሰው ነው። በጣም የእውቀት ሰው ነው። ስለዚህ ያለውን እውቀት ያለውን ፍልስፍና ያለውን የጦር ክህሎት ከልጅነቱ ጀምሮ ጦርነት ነው የተማረው ይባላል። ይሄን ሁሉ እንትን ብሎ አጠራቅሞ ገና በኤርሊ ኤጅ በ30 ምናምን ዓመቱ የጦር ጀነራል ሆኖ የተነሳ ሰው ነው። ሁሉንም የተጠቀመበት በፍጥነት ዓለም የሚቆጣጠረው እንዴት ነው ለሚል ተጠቅሞበታል የነበረውን እውቀት በሙሉ። ስለዚህ እውነትም እንደምናየው ዓለምን በአጭር ጊዜዎች ተቆጣጥሯል። ይሄን እንደው አቅሙን ለማሳየት ያህል ብሎ አንዳንድ እንትኖችን ሳነብ ካገኘሁት ነገር ምን መሰላችሁ? ይሄ ሰው 30 ምናምን ሺህ በሚሆን ወታደር በጣም ብዙ ሺህ የሚሆኑትን የፋርስና የሜዶን ወታደሮች ደምስሶ በአንድ ጊዜ ደምስሶ ዓለምን መቆጣጠር የቻለ ሰው እንደነበረ ታሪክ ይነግረናል። እንደውም አሌክሳንደር በኋላ ወደ መሞቻው አካባቢ ራሱ ሲደርስ መጀመሪያ ላይ ጦርነት ጋብ ብሎለት ተቆጣጠረና ዓለምን ገና በልጅነቱ አረፈ ይላሉ።
እና ጠጭ ሆነ በኋላ ላይ ቦርድ ሆነ ይላሉ አንዳንዶች እንደውም ስልቹ ሆነ አሌክዛንደር እና አንድ ጊዜ እንደውም ቁጭ ብሎ አለቀሰ ይላሉ ታሪክ ነው እውነተኛ የሰኩላር ታሪክ የሚነግር አለቀሰ በቃ ጦርነት የለም ወይ ብሎ ቶሎ ጭርስ አድርጎ ፈጣን አይደል የለም ወይ ያለቀው ከዚህ በኋላ የለም ብሎ ምርር ብሎ አልቅሶ ነበር ይላል ታሪክ ሲነግር ምንድነው በፍጥነት ዓለምን የተቆጣጠረ ሰው ስለነበረ ሁሉንም ጨረሰ ተቆጣጠረ ማለት ነው እና ይሄንን እንመለከታለን በእግዚአብሔር እይታ በዚህ ቁጥር ላይ የምንመለከተው ምንድነው ቁጥር 6 ላይ የሚነግረን ግዛቱ ምንድነው ሲተሰጠው ነው በቃ ተሰጥቶት ነው ይላል እንመለከታለን ስለዚህ አሁንም ተሰውሮ ታሪክን በሚቆጣጠር በእግዚአብሔር ስንመለከት ይሄ መንግስት የግሪክ መንግስት ዓለምን ለመቆጣጠር ፈጣን ስለሆነ ሳይሆን የተቆጣጠረው አሁንም ስለተሰጠው ነው የሚለው በጣም ትልቅ ማስረጃችን ይሆናል ማለት ስለዚህ ዳንኤል ያያየው ያለው ባህሪያቸው ትክክል እንደሚያየው አይነት ባህሪ ነው ያላቸው አንደኛ ምልክታቸው እንደማያየው አንበሳ ነው ምልክታቸው ሁለተኛ ለመሰላችሁ እንዲምለው ዳንኤል የኖረው እኮ በማን መንግስት ውስጥ ነው በባቢሎን ዳንኤል የግሪክ መንግስት ያውቀዋል እንዴ አያውቅም እኮ ዳንኤል የፋርስን መንግስት ያውቃል እንዴ አያውቅም እኮ ማለት የሚመጣውን ገና ማለት ነው በዚህ ዘመን ሆኖ ቆሞ ይሄን ሊያውቅ አይችልም እሺ ቀጥሎ ሮምን መንግስት ያውቃል እንዴ እንዴት አድርጎ ነው የሚያውቀው ለዚህ እኮ ነው ምዕራፍ 1 ላይ ባክግራውንድ ስናጠና ምን ብለ ነበር ይሄን የጻፈው ሰው በ400 ዓመት የዝምታ ዘመን መካከል ባሉት ዘመኖች አካባቢ የተጻፈ ነው ብሎ ያምናሉ አንዳንዶች ዳንኤል መጽሐፍ ማለት ለምን ስትሩ ወረ የጻፈው ስለ ሁሉም ነገር ትክክል ጻፈና መጣና አንደኛው ላይ ግን ኮምፕሮማይዝ አድርጓል ይላሉ ማን ላይ ሮም ጋር ሲደርስ በደንብ አልገለጠም ስለዚህ በሮም ዘመነ መንግስት አካባቢ ስለሆነ የጻፈው ስለ ሮም ገና ፕሪዲክት ማድረግ አይችልም የበፊቶቹን ታሪኮቹን ስለሚያውቃቸው በደንብ እየገለጸ ነው የጻፈው ይላሉ እንደዛ ግን አይደለም ዳንኤል የሚባለው ሰው እንደሚታወቀው የኖረው ራሱ በዛ ክፍለ ዘመን አይደለም ዳንኤል የሚባለው ሌላ ሰው ይካለው በስተቀር ዳንኤል የኖረው በባቢሎን ዘመነ መንግስት እንደሆነ ይነግረናል መጽሐፋችን ስለዚህ እነኚህን ሁሉ ገና ወደፊት እያየ ነው ማለት ነው ባህሪያቸውን ያያል ማህተማቸው ላይ ያለውን እንሰሳ እንኳን እያየ በራቸው ላይ የሚያቆሟቸውን እንሰሳቶች ራሱ አይቶ በራእይና በህልም ነብር ትመስላለች ክንፍ ያላት ነብር ሲል ያን ጊዜ ክንፍ ያላት ነብር የግሪኮች ምልክት እንደምትሆን አያውቅም ወይ ደግሞ ክንፍ እንዳለው ነብር ግሪክ ፈጣን እንደምትሆን አያውቅም በስጋ ማለት ነው መንፈስ ቅዱስ ግን አይሳሳትም አሜን ወገኖች እግዚአብሔር ዲቴል አምላክ ነው አይገርማችሁ ክንፍ እንኳን አይሰጥም ሲናገር ማለት ነው ዲቴል ነው የሚናገረው ዓላማ አለው በእርግጥ እንዲህ ዲቴል እየተናገረ ታሪክን ያረጋበት ምክንያት በደንብ ለኛ እንድናመን ነው በደንብ እንዲገባን ነው ታሪክ መካከል የማያውቀው ማይቆጣጠረው እንደሌለ እንዲገባን ነው እግዚአብሔር ይሄን የተናገረ በኋላ ለሚያመጣው መንግስት ለልጁ መንግስት ይመጣል ብለን እንድናመን ከጀርባ ያለውን ነገር እውነት መሆኑን እንድናይ የጻፈው ይመስለኛል በኋላ ዳንኤል የተመለከተው ነገር ምንድነው አውሬቱ ይላል 4 ራሶች ነበሯት ይላል መጀመሪያ እንደዛ ብሎ አልጻፈም መጀመሪያ ምን ያለው ነብር የምትመስል ብቻ አለ ከዛስ ክንፎች ነበራት ነው ያለው ተመልከቱ ያጻጻፍ ስልቱ እንድታዩ ስለፈለኩ ነው ምንም ስለ 4 ራስ አላነሳልን መጀመሪያ ያነሳው ምንድነው 4 ራሶች የነበራት ነብር አለ ሲጀምር አላለም ለምን ይሄ ምክንያት ስላለው ማለት ነው ይሄን ያለበት ምክንያት መጀመሪያ ያያት አውሬ እውነትም ነብር ነች ኖርማል ነብር አንድ ራስ ያላት ነብር ግን ምን ሆነች ፈጣን ሆነች ነብር ነው ያየው በኋላ ግን ምን ተቀየረ ምናልባት እንግዲህ ተቀይሮበት አይቶ ሊሆን ይችላል ቪዲዮን ነው ኤግዛክት እንትኑ ግን በኋላ ላይ በደንብ እግዚአብሔር ደግሞ ግልጥ አረጋለት እቹ ነብር እንደገና ምን 4 ራሶች ኖሯት ተመልከተ ማለት ነው አውሬቱም አለ ቀጥለና ደግሞ እቺ አውሬ ደግሞ 4 ራሶች ነበር ለምን መሰላችሁ ይሄን ምለው መጀመሪያ ላይ ይሄን አልገለጠም በኋላ ቀጥሎ የገለጠው ያልኩበት ምክንያት ልንገራችሁ ግሪክ በመጀመሪያ ሲታወቅ ግሪክ የምትባለው አገር አንድ መንግስት ነች በአንድ መንግስት ነው ንጉስ እስክንድሮስ የሚያስተዳድረው አንድ ኪንግደም በቃ አለቅ ያ ኢምፓየር ነው ዓለምን የተቆጣጠረው ኤዥያ የለ ምን የለ ሚድል ኢስት የለ ግብጽ የለ ማው የተቆጣጠረው ያው መንግስት ነው በኋላ ግን 4 ራስኬት መጣ ለሚሉ ለዚህ ነገር ብዙ ኤክስፕላኔሽኖች ይሰጣሉ ግን ዲቴል የሆነው ባጭሩ ሊገባን የሚችለው ኤክስፕላኔሽን ታሪክ ነው የዳንኤል መጽሐፍ ከታሪክ ጋር በጣም የተገናኘ ስለሆነ ነው አንዳንድ ጊዜ ታሪክ ለማውራትም አለ ምን እውነቱን ካላችሁ ታሪክ ጋር በጣም ስለሚገናኝ ታሪኩን ትንሽ አሶሺየት አድርገን ከታሪኩ ጋር ካላነካካ ነው አንዳንዱ ነገር ግልጽም ስለማይሆን ነው ይሄንን በኋላ እቺው ምድር ለአራት እንደተከፈለች ታሪክ ይነግረናል ይሄን ምናልባት እንደው ታሪክ ከኔ በላይ የምታውቁ ሰዎች ስለሆናችሁ የሚገባችሁ ይሆናል ግሪክ በኋላ ላይ ለአራት የተከፈለች ምድር ነች
አሌክሳንደር ዘግሬት ሊሞት ሲል አንድ ጥያቄ ተጠይቋል ይባላል። ይሄን ብያቸዋለሁ ቆም በፊት የተጠየቀው ጥያቄ መንግስትን ማን ይሰደው ነበር ተብሎ ይጠይቀው። ሊሞት ሲል አልጋው ላይ ጠይቀውታል ይባላል። ያንተን መንግስት ማን ይሰደው ሲሉት ዶን ወሪ ብሏል አሉ። አይዟችሁ የበረታ ይወስደዋል ብሎ ይባላል። እውነትም እንዳለው በኋላ ላይ የሱ መንግስት ጀነራሎቹ 4 ጀነራሎች ተነሱ ከዛችሁ ከግሪክ መንግስት ላይ 4 ጀነራሎች እሱ ከሞተ በኋላ እኔ ነኝ የምወስደው ይሄን መንግስት ኢምፓየር የሚል ግብግብ ጀምረው ነበር። በኋላ ላይ ለ4 የመጀመሪያው ጀነራል ክሳንደር የሚባል ግሪክ ተብሎ የሚጠራው እና መቄዶኒያ ተብሎ የሚጠራውን ኤሪያ የተቆጣጠረ እዛ አካባቢ ላይ ጀነራል የተደረገ፣ ሌላ ጀነራል ሊሰማቸስ ተብሎ የሚጠራው ትንሹ ኤዥያ እና ትሬስ ተብሎ የሚጠራውን ኤሪያ፣ ሶሪያ እና መካከለኛው ምስራቅ አካባቢ ደግሞ ጀነራል ሌሱከስ የተባለ ሰው፣ ሌላ የግብጽ ግዛቶች ላይ ደግሞ ጀነራል ፕቶሎሚ ተብሎ የሚጠራ ሰው። እንግዲህ ልሳን ነገር አድርጋችሁ ሰዱት ነው ማለት ነው። እነኚህ ሰዎች በታሪክ የሚታወቁ ናቸው። ከመጽሐፍ ቅዱስ አይደለም ያመጧቸው። ግን እነኚህ ሰዎች በኋላ ግብጽን እችን መንግስት አስተዳድረዋል፣ የግሪክን መንግስት። ግን እሱ ከሞተ በኋላ የተነሱ። ለዚህ ነው መጀመሪያ ላይ አንድ ኪንግደም እንደሆነ ለማሳየት ስለ ራሱ አላወራም። አያችሁ ያጻጻፉት ስልት ራሱ እንዲገባል አንድ መንግስት እንደነበረ እንድናቅ ፈልጎ፣ በኋላ ግን ቀጥሎ ይሄ መንግስት 4 ቦታ እንደሚከፈል እሺ አንዱ ለተገሰጹ ከዚህ በኋላ ለ4 እንደሚከፈል ሲነግረን እንመለከታለን ማለት ነው። አራተኛይቱ አውሬ ማነች? ይህችን ቢገርማችሁ ዳንኤል ካነሳቸው ሁሉ አስፈሪ፣ አስደንጋጭ፣ ሌላ በጣም ብርቱ የብረት ጥርሶች የነበሯት፣ ታደቅ የነበረ፣ በእግሯ ሌላውን ትረግጥ የነበረ ከነበሩት የተለየች በሚል ስም ጠርቷታል። 7 ነገር ነው የተናገሩት። እዚሁ ላይ የተጻፈው ነው ወደዚህ አሁን የነገርኳችሁ። በአይነቷ ልዩ ነች እቺ አውሬ። እስካሁን ካያቸው ትለያለች። ምንድነው ልዩነቷ? የመጀመሪያው ጥንካሬ ነው መለያዋ። ካያችሁ ልዩ ያለው ለምንድን ነው ካላችሁ፣ አንደኛ በጣም የሚገርማችሁ ነገር ስለዚች ነገር እቺ ነች አውሬው አላለንም፣ ድብ አላለንም፣ አንበሳ አላለንም፣ ወይ ደግሞ ነብር አላለንም። ያለን ምን እንደሆነች በምድር ላይ የማትገለጥ ነው። አንዳንዶች እውነት ነው ይላሉ። ያው እንግዲህ በኋላ ላይ ለምንድን ነው ተብሎ ሲነሳ በኋላ አሳያቸዋለሁ። ከዚች ውስጥ ነው ሁሉም ያልቀው። በቃ የሚወጣ ማይወጣ ነገር ስለሌለ ከዚች ውስጥ መጨረሻ ምን እንደምትመስል ራሱ ፕሪዲክት የማትደረግ አውሬ ነች። ይሄ ነው ተብሎ መነገር የማትችል። ምክንያቱም ከዚሁ ነው ገና ብዙ ታሪክ የሚቀጥለው። ትንቢት ሆኖ ገና የምንጠብቀው ከዚሁ ጋር የተገናኘ ነው ተብሎ ስለሚነሳ ማለት ነው። የመጀመሪያው የምታስደነግጥ ነው። አስደንጋጭ ነገር አለ እዚች መንግስት ውስጥ። ይሄ አንዱ መለያዋ ነው። ምን እስካሁን ድረስ የሚያስደነግጥ ደነገጥኩ አላለም ዳንኤል። እስካሁን ያያቸው ላይ ደነገጥኩ አላለም። አይታችሁ ከሆነ የአውሬዎችን ስም ጠቀሰ እንጂ አስደነገጠኝ አላለም። እቺኛዋ ግን ታስደነግጣለች ነው ያለው። which is ከለሯን ነው እየነገረን፣ ባህሪዋ ነው። ኢንፍሉዌንሷን፣ ተጽዕኖዋ አስደንጋጭ፣ ማስደንገጥ አንዱ ባህሪዋ ነው። የሰው ልጆች መካከል ማስደንገጥ፣ መግዛት፣ እንደዚህ አይነት ባህሪ እንዳላት እናያለን። አስፈሪ ነች። በሰው ልጆች መካከል ስትገዛ እቺ ኢምፓየር በማስፈራት ነው የምትገዛው። በማስፈራት ነው የምትገዛው። ዶሚናንት የሆነ መንግስት እንደሆነ በጣም ከሌሎቹ በጣም በማስፈራት በማስደንገጥ የምትገዛ መንግስት እንደሆነ እንመለከታለን። ሁለተኛ ነው ጥንካሬዋን። የብረት ጥርስ ምን ማድረጊያ ነው? መብለያ ነው አይደል? መቆርጠሚያ ነው። እሺ ሰው ይቆርጥም፣ ጥርስ መቼስ መቆርጦም አይቀርም አይደል? የትኛውም እንስሳ ብትሆን ጥርሶቿ ምናምን ቢለን ይበቃል። ብረት ጥርስ ማለቱ ምንድነው? በጭካኔ የምታደቅ እንደሆነች፣ ጠንካራ እንደሆነች፣ ብርቱን ጨካኝም እንደሆነች ለማሳየት ፈልጎ ነው። እንደገና ደግሞ አንድ ነገር እሺ በላችሁ አይደል? በጥርሷ በላ በኋላ የቀረውንስ ትቶሎ የሚከደው አንድ ነገር መቼስ ከበላችሁ በኋላ እርግጥግጥ በእግሯ ታደርጋለች። የመጨረሻ ክሩል የሆነ መንግስት እንደነበረ የተነሳው ያ መንግስት እንደሆነ ካሁን በፊት ከነተነሱ ደግሞ በባህሩ የተለየች ነች። ግሪክንም አትመስልም፣ ፋርስና ሜዶንም አትመስልም፣ የመጀመሪያውንም
የባቢሎን ኪንግደም አትመስልም። በጣም ትለያለች። በአገዛዟ ትለያለች፣ በባህሪዋ ትለያለች። እግዚአብሔር ልዩነቷ ይላሉ አንድ መጽሐፍ ጻፊዎች እግዚአብሔር ሲያያት ነው ይላሉ። ልዩነቷ በሰው ልጆች መንግስት ምንድነው? ሮም መጣ፣ ግሪክ መጣ፣ እንትን መጣ፣ ቀጥሎ መጣ ነው ለኛ። እግዚአብሔር ሲያይ ግን ቶታሊ ዲፈረንት መንግስት ነው የመጣው። ለምንድን ነው ብሎ ለሚያነሱት ነገር this is the last kingdom ስለሆነ ይላል። the last መንግስት ስለሆነች ነው ይባል። ልዩ ያረጋት ምንድነው? ቀጣዩ ዋሷ ስለሆነች ነው፣ የመጨረሻው ስለሆነ የሰው ልጆች ታሪክ የመደምደሚያው በዚህ መንግስት ስለሚደመደም እግዚአብሔር በልዩነት ነው የሚያያት ይላሉ ሲያነሱ። ልዩነቷ ጥንካሬዋም ነው። ብዙ ነገሮችን ማንሳት ትችላላችሁ። እውነትም ግን እስቲ ባህሪን ትንሽ ላሳያችሁ። እውነት ዳንኤል እንዳያት ነች ሮም? ምንም ለናንተ ለሮም ቅርብ ነው አይደል? ክርስቲያን ሁላችንም ለሮም ቅርብ ነን። በየቀኑ የምንሰበከው ሮምን ስለ ሮም ምናወራው ከነሱ ከዛ በፊት ከተነሱ መንግስቶች ይልቅ የሮም መንግስት በጨካኝ መንግስት እንደሆነ ይታወቃል። እንደውም ልንገራችሁ በክርስትና ላይ እጇን አሻራ አሁን በይሁዳ ላይ አሻራ ኑራለች አይደል? እንትን ባቢሎን በክርስትና ላይ በቀጥታ እጇን አሻራ ያኖረች መንግስት ነች የሮም መንግስት። ስለዚህ ለኛ በጣም በደንብ ግልጽ ነው የሚሆንልን ማለት ነው። ይህንን ጠየቀው ማለት ነው ለዳንኤል። ዳንኤል ጠየቀው። ዳንኤል ኢን ዘ ፈርስት ፕሌስ ስለዚች አውሬ ለማወቅ በጣም ፍላጎት አደረብኝ ሲል ታያላችሁ። ምክንያቱም ልዩ ነች፣ እችንማ ማወቅ አለብኝ አለ ዳንኤል። ምን ትሆን ብሎ ከዛ በኋላ ቁጥር 19 ላይ ከዚህም በኋላ ከቀሩት ሁሉ ተለይታ እጅግ የምታስፈራው ጥርሶቿ የብረት ጥፍሮቿ የናስ ስለሆኑት ስለምትበላውና ስለምታደቀው የቀረውንም በእግሯ ስለምትረግጥ። ተመልከቱ ምን አይነት ባህሪ እንደሆነ። ትበላለች፣ ታደቃለች፣ የቀረውን ትረግጣለች። ስለ አራተኛይቱ አውሬ ጠየቀ ማለት ነው። በራሷም ላይ ስለነበሩ ስለ 10 ቀንዶች ደግሞ ሌላም ነገር መጣው። ቀስ እያለ ይላችሁ 10 ቀንድ ደግሞ መጣ። በኋላ እንመጣለን። በኋላም ስለ ወጣው በፊቱም ስለ ሶስቱ ስለወደቁ እናዋለን። በኋላ ላይ አይኖችና ትዕቢት እየተናገረ አፍ ስለነበሩት መልኩም ከሌሎች ስለበለጠ ስለሌላው ቀን እውነቱን ለማወቅ ፈቀድኩ ይላል። ማን ነው? ለዳንኤል ይጠይቀዋል ማለት ዳንኤል ነው የሚጠይቀው። ምክንያቱም እቺ አውሬ በጣም ልዩ ነች። መጀመሪያ እንደው ወደፊት በደም ስለምናየው ነው ብዙ መግባት ያልፈለኩት። ይሄ አውሬ ኖርማል አውሬ ብቻ አይደለም። በኋላ ላይ እየተመለከተ ሲመጣ 10 ቀንዶች ሁሉ አሉት። በኋላ ላይ እንደገና ጭራሹ ሌላ ደግሞ በዛ መካከል 3ቱን ቀንድ ሰብሮ አንድ ቀንድ ወጣ ይላል። 3ቱን ምን ብሎ ሰብሮ አንድ ቀንድ በመካከል ሲወጣ ይሄ ቀንድ ደግሞ አፍ አለው፣ የፈለገውን በትዕቢት ይናገራል ይላል። ይቺ አውሬ እውነትም በጣም ግራም ተጋባ አውሬ ነች። ገባችኋል? ለዚህ ነው መግለጽ ያልቻሉ 10 ቀንድ አለው። ኦኬ ከሱ ደግሞ ሌላ ቀንድ እንደገና 3ቱን ሰብሮ እንደገና አንድ ቀንድ ወጣ። ቀንዱ ላይ ደግሞ እንደገና አፍ አለው፣ እንደገና ሚናገር አፍ፣ ሚሳደብ አፍ። በኋላ ወደም ስለምን ታዲያቺ ማነች ሚል ጥያቄ ዳንኤል ሲጠይቅ ትመለከታላችሁ። በደንብ እንመለከታለን። አራተኛዋ መንግስት ዳንኤል ለጠይቀው ጥያቄ መልአኩ የመለሰለት ምንድነው? በአጭሩ የመለሰለት መልስ አራተኛቱ አውሬ ከምድር ላይ አራተኛ መንግስት ትሆናለች የሚል። ማን ነው አራተኛ መንግስት? ያየ ነው ሮም ነው። ስለዚህ ለኛው ግልጽ ነው ማለት ነው። አራተኛ መንግስት ነች ማለት ነው። ስለ ሮም ነው ማለት ነው ያየው። ቅድም እንዳልኳችሁ የሮም መንግስት ትልቁ ልዩነት የመጨረሻው የሰው ልጆች መንግስት ነው። ከዚህ በኋላ ብለናል፣ ባለፈው ተወሰነ ነገር ብያቸዋል። ከዚህ በኋላ ዓለም የምትጠብቀው ሌላ መንግስት የለም። በዛ ሌቭል ማለት ነው። እግዚአብሔር ዓለምን በዛ ሌቭል የሚጠቀልል መንግስት በዓለም ላይ እንደምንጠብቅ አይደለም እናምነው። ክርስትናችን እንደዛ አስተምረን፣ ምክንያቱም በኋላ ሌሎችም የማቴዎስን ምንም እየጠቀስን ስለምናይ ማለት ነው። ስለ ሮም ክፋት አንዳንድ ጻፊዎች የጻፉትን ዝም ብዬ ለማየት ሞክርና አንድ ሰው የጻፈውን ግን አገኘሁኝ። ስለ ሮም ክፋት ሲናገር አንድ ጻፊ እንዲህ አለ። ጴጥሮስን የሰቀለች፣ የጳውሎስን አንገት የቀላች፣ ዮሐንስን በዘይት የቀቀለች፣ ክርስቲያኖችን በቁም ያቃጠለች፣ ሕፃን አባትና ሳትል ቤተሰብን በእንስሳት ያስበላች፣ በመጨረሻም ኢየሱስን የሰቀለች ሮም ነበረች። ያልነካቸው የለም። ጳውሎስን ነክታለች፣ ኢየሱስን ነክታለች፣ አባቶች፣ እናቶች፣ ሕፃናትን በእንስሳት አስበልታለች። የሮም ተጽዕኖ፣ የሮም ክፋት ገብቷል ማለት ነው። እኛ ክርስትና ውስጥ ራሱ እንግዲህ አንድ ነገር ነው እሱ። ክርስትና ፖለቲካል ተቋም አልነበረም። የፖለቲካ ተቋም የሃይማኖታዊ ተቋም ነው ክርስትና አይደል የነበረው። ያን ያህል ክርስትና ላይ ነው እንግዲህ የሆነው። አስቡ ሌሎች ፖለቲካሊ ለገጠማቸው ቻሌንጅ ለተነሱባቸው እንዴት አይነት ክፎች እንደነበሩ ማለት ነው።
ሮም ከባይዘው ሮማዊ ካልሆነ ሁሉንም ተሰቅለ ነበር ታውቃላችሁ በስቅላት ተቀጣ ነበር ሮማዊ ያልሆነ ሰው ሁሉ ላጠፋው ጥፋት ስቅላት ለሚገባው ሁሉ ተሰቅለ ሮማዊ ከሆነ ነው አንገት የምትሰይፈው የሮም ክፋት ምንም ጥያቄ የለውም በታሪክ ራሱ የምታዩት የምታውቁት ስለሆነ ማለት ነው ግን በመካከል ምን አነሳ ይላችሁ ቅድም ግሪክ ላይ አንድ ነገር አንስተ ነበር አንዲት አውሬ ያየው እቺ አውሬ ነብር ነች አለና ቆየት አለና መጀመሪያ ስለ ነብሯ ተናገረና በኋላ ግን እቺ ነብር አራት ራሶች አየው አለ ቀጠለና ስለዚህ እነኛ አራት ራሶች በኋላ ለአራት ተከፋፍላ በአራት ጀነራሎች እስከምትመራ የደረሰችውን ግሪክን ነው ያመለከተን ብያችሁ ነበር አሁን ደግሞ ቆየና እቺን እንስሳ ደግሞ ያብራራ መጣ ከትልቅ ወደ ዲቴል ነው የሄደው ባጭሩ አገላለጹ ትልቁን ይነግረን ነው ዋናው ስለ እንስሳዋ ባህሪ ማነከ ነገር በኋላ ቱ ዲቴል ደግሞ ሲገባት ያላችሁ እና የሰጠን የመጀመሪያው አንዱ ዲቴል ምንድነው 10 ቀንዶች ነበሯት አለ እስቲ 10 የቱ ጋር ነው የምታስታውሱት ካሁን በፊት ዳንኤልን ስናጠና 10 ቁጥር ነው የምታስታውሱት ላቢ እግሩ ላይ አይደል ምንድነው የምናስታውሰው ይሄ የሮምን መንግስት የብረት መንግስት ነው አይደል ብለን ነበር ከዛስ በኋላ ያ የብረት መንግስት በኋላ ላይ እንደደም ስታዩ ዝቅ ብሎ ማየት ነው ያስፈልገው ባጭሩ 10 ጣቶች ነበሩት እኔ እግዚአብሔር ለምን ጣት ጠቀሰ ነው አይደል ምን እዛ ጋር አንስተናል በመጠኑ ግን 10 ምን ነበሩት ይላል ጣቶች ነበሩት እንዳለ አሁንም ደግሞ ተመልሰው ተመልከቱ ሰው ሲያየውም እውነትም 10 አነበር ያየነው አሁን ደግሞ እግዚአብሔርም ሲያየው 10 ምን ራሶች ይመለከታል ማለት ቀንዶች ይቅርታ 10 ቀንዶች እንደነበሯት እንመለከታለን ማለት ነው ሮም በተጠቀሰችበት የመጽሐፍ ቅዱስ ክፍል ላይ በዳንኤል መሰረት 10 ተያያዥነት አለው ታያላችሁ 10 የሚለው ነገር ተያይዞ ነው ምንመለከተው እዚህም ጋር መታየት ቀንዶችን ተመለከቱ ነው በመካከላቸው ሌላ ትንሽ ቀንድ ወጣ በፊቱም ከቀደሙት ቀንዶች 3 ተነቀሉ ነው በዚያ ቀንድ እንደ ሰው አይኖች የነበሩ አይኖች በትቢት የሚናገር አፍ ነበሩት ይላል ባጭሩ ቀንድ በመጽሐፍ ቅዱስ ትርጓሜ ሌሎችም የመጽሐፍ ቅዱስ ክፍሎችንም ዝም ብለን እንዲያውዲ ባን ማለትም ባይገባንም ቀንድ የመንግስት የስልጣን የመንግስት ምልክት ነው ቀንድ የሚለው ሶ 10 ኬት መጣ ለሚለው እና እንግዲህ ጅማሪያችን ይሄ ስላልሆነ ነው ቶሎ ማስበው ማልፈው ምክንያቱም ስለ ግሩም ስናነሳ ያንኑ ስላነሳን ተመሳሳይ ሐሳብ ስለሆነ 10 እዚህ ጋር ሲነሳ እንደገና አሁንም የሚያስታውሰን ነገር ምንድነው አሁንም ልክ እግሩን ስንመለከት ከብረቱ እግሩ ጋር ተያይዞ 10 ጣቶች ተነስተዋል which is 10 መንግስታት የተነሱት አሁንም ከዚች እንስሳ ጋር ተያይዞ 10 ቀንድ ተነስቷል ስለዚህ ከዚች እንስሳ ጋር የተገናኘ ወይ ከሮም ጋር የተገናኘ 10 ቁጥር ያለው 10 ነምበራቸው 10 ሊሆን የሚችል መንግስታት ይታሰባሉ ማለት ነው እሱን ታሳቢ ማድረግ ጥሩ ሲንነሳ ይሄንን ማሰብ ጥሩ ነው የመጀመሪያ ሶስት ደቂቃ ነው ያለኝ የተወሰነ ነገር ብያችሁ ኔክስት በደንብ አንዳንድ ሐሳቦችን እናብራራዋለን እነኚህ ቀንዶች ደግሞ የተመለከተው በአንድ ጊዜ ነው ቀንዶች አየው የሚለው እኔ በተራ ቀንዱ በኋላ ከአንዱ ቀን ምን አይደለም የሚለው እንደው 10 ቀንዶችን አየው ይላል which is በአንድ ራስ ላይ በአንድና at the same time exist የሚያደርጉ የሚገዙ 10 ነገስታት ነው 10 ቀንዶችን ነው ያየው አለ 10 ቀንዶች ተመለከትኩ ነው አንዱ ቀንድ ወጥ ቀጥሎ ደግሞ ሌላ ቀንድ አይልም መጨረሻ ላይ አንድ ቀንድ ሌላ ቀጥሎ ሲመጣ ይነግራል በመዚህኛው ግን ምን መጀመሪያ ላይ ሁሉም ቀንድ ግን ኢኳሊ እየገዙ የነበረበት ዘመን ታያላችሁ ግልጽ ነው አይደል ብለው ሁሉም ምክንያቱም በተራ አይደለም የወጡት at the same time ሁሉም እየገዙ እንደነበረ እናያለን ስለዚህ እነኚህ 10 ቀንዶች ባለፈው ከጣቶቹ ጋር አገናኝተን እንደተመለከት ነው በሮም ግዛቶች ስር የሚነሱ 10
ነገስታት ናቸው ወይ 10 አገሮች ናቸው ተብሎ ይተረጎማል። ምዕራፍ 2 ላይ 10 ጣቶች ከሮም መንግስት ስር የሚነሱትን የወደፊት የመንግስታት ህብረት ያመለክታል ብለን ነበር። እንደዛ ተብሎ ብዙ የመጽሐፍ ቅዱስ አጥኚዎች ይስማማሉ። ከሮም ትገዛቸው ከነበሩ በፊት ቀድሞ ሮም ትገዛቸው ከነበሩት አካባቢዎች የሚነሱ ናቸው ብለው ያነሳሉ። እንግዲህ ምንድነው ዲፈረንሱ? እነኚህ 10 መንግስታት ያለፉ መንግስታት አይደሉም፣ ገና የሚመጡ ናቸው። ስለዚህ እዚህ ጋር ስንደርስ ትንቢት የሚለው ነገር ይጀምራል ማለት ነው። ለኛ አሁን እስካሁን ድረስ ታሪክ ነበረ። ሮም ታሪክ ነች። ክሩል መንግስት ነው ስንል ታሪክ ነው አይደል? ሮም እያለፈ አሁን ግን ትንቢታዊ ነገር ይመጣል፣ ውስጥ ይጨመራል ማለት ምን ያነሳል? ሌላም ደግሞ አለ ነው የሚለው። እስካሁን እያያችሁ መጣችኋል። መንግስት እየቀየረ ባህሪውን አያችሁ። አሁን እዚህ ጋር ቆሙ ለምታነቡ ለ21ኛው ሴንቸሪ አማኞች ደግሞ ማየት ያለባችሁ ከዚህ ውስጥ ገና ያልተፈጸመ ሌላ ወደፊት የሚመጣ ነገር አለ ነው የምንመለከተው ነገር። የነኚህ 10 ቀንዶች ዘመን አላለፈም ገና በምንም ታሪክ ውስጥ አልፎ አናየው። ስለዚህ እነኚህ 10 ቀንዶች ጋር ስንደርስ ትንቢታዊ እንድምታ አለው፣ ገና ያልተፈጸመ የሚሆን እንደሆነ እንመለከት። ስለዚህ የዳንኤል ራሱ አጻጻፉ ምንድነው? በጣም ዲፐር ነው እየገባ ይመጣል። በጣም ዲፐር እንትኑን በጣም እያሾለው ሻርፕ እያደረገው መጨረሻ ላይ ይዞር የሚሄደው የሆነ አንድ ቦታ ነው ይዞር የሚገባው፣ ግን በጣም እያሾለው እንትኑን ሻርፕ እያደረገው ነው የመጣው ማለት ነው። የዚህን መንግስት ባለፈው በተለይ ያለፈው ምላቸው በቅርብ ጊዜ መሆኑ አይደለም፣ ግን የዛሬ 6 ወር እንበለው ስንመለከት በተለይ ምዕራፍ 2 አካባቢ በጣም ስንመለከት የዚህን ዘመን የሰው ልጆች መንግስት የሮም መንግስት ብለው ነው የሚጠሩት አንዳንድ የመጽሐፍ ቅዱስ አስተማሪዎችም ምንድነው ለምን ተብሎ ሲጠራ ይሄ መንግስት እንደውም የሮም ከመሬት መንቀጥቀጥ በኋላ ምንድነው አፍተር ማት እንላለን። ይሄ መሬት ተንቀጥቅጦ ቀጥሎ የሚመጣው መሬት ይንቀጠቀጥና ከዛስ ቀስ ብሎ እንቱን ይወድቃል፣ እየቆየ እንቱን ይሰነጠቃል። ከተንቀጠቀጠ ቆይቷል እኮ ዓለምን ሮም ሼክ ካረገች ቆይታለች። ከዛ በኋላ ዓለምን አሁን የናጠ ያለው ነገር ሁሉ የመንቀጥቀጡ ውጤቶች ነው ተብሎ ነው የሚታመነው። ስለዚህ ያው ምንናያቸው ነገሮች በሙሉ የዛ መንቀጥቀጥ ውጤቶች ነው ብሎ ያምናል። ስለዚህ ይሄንን ዓለም የሮም መንግስት ግልባጭ ነው ገልብጡት ይላሉ አንዳንዶች፣ ወይ ደግሞ በአንዳንዶች አገላለጽ ይሄ ዓለም ወይ አሁን ያለን ዘመን የሮማን ኢምፓየር ቅሬታ ነው ብሎ ይጠሩታል። 3 ደቂቃ ይጨርሳሉ። ምን ማለት ነው? የሮም መንግስት ዶሚኔት ማድረግ ስቲል የቀጠለ ነው ተብሎ ይታሰባል። አስተሳሰቡ፣ ፍልስፍናው፣ ፖለቲካው፣ አገዛዙ በጣም ደግሞ ከዲፕ ከሄዳችሁ ስፒሪቱ ያ ስፒሪት ስቲል በጣም ያንን ይዞ የቀጠለ ነው። ምክንያቱም እግዚአብሔር ዓለምን ሊጠቀልል ያሰበት የመጨረሻው መንግስት ስለሆነ አለ ያ እንትኑ ስቲል አለ ተብሎ ይታሰባል። ምዕራፍ 2 ያየነው ምንድነው? ታስታውስ እንደሆነ ድብልቅልቅ ያለ ሸክላና ብረት ነበር ያየነው እና ምንድን ነበር ብለን የተረጎምነው የመጨረሻው የሮም መንግስት አንደኛ 10 ነገስታቶች ከሮም ግዛቶች ውስጥ የሚነሱት እነኛ 10 ነገስታቶች እንደ ሮም ጠንካሮች አይደለም የሆኑት። ጠንካራ የሮም ብረቱ አይደሉም። ብረትና ሸክላ የተደበላለቀበት ስለምን ከሮም ግዛት ይነሱ እንጂ እንደ ሮም ጠንካራ አይደለም። ዊክ የሆኑ ጥንካሬም እንትንም ያላቸው እንደሚሆኑ አብረን ተመልክተን ነበር። በመካከል ምንድን የሆነው አሁን በመካከልም አንድ ደግሞ ሌላ ትንሽ ቀንድ ወጣ ይላል። አሁን 10 ቀንዶች በሮም ግዛቶች የሚነሱ 10 ነገስታቶች ናቸው። ይሄ ገና ወደፊት የሚጠበቅ ነው። የሚቀጥሉ ትንሽ የተወሰነ ሐሳብ ሰጣቸዋለሁ። ግን በመካከል ግን ይለናል በእነኚህ ከሮም ግዛቶች በሚነሱ ምዕራፍ 2 ላይ ታስታውሱ እንደሆነ ስንነጋገር ምን ነበር ስንል የነበረው? አንዳንዶች ምን ነው የሚሉት ብለናል። አንድን እምነት ይጠሩና ይሄ እምነት ነው የሚሉ አሉ። አንዳንዶች ደግሞ እኛ ግን አንድ ኮንክሉዥን ላይ ደርሰናል። ኮንክሉዥን ላይ ደርሰናል ካስታውሳችሁ ምንድነው ያልነው? ኦኬ እኛ ከእንትን ይነሳል ከምናው ይነሳ ማለት የለብንም። እነኚህ የአውሮፓ ህብረት ነው ብሎ ደግሞ የሚወስኑ ሰዎች አሉ። እኛ እሱን የማለት እኔ እሱን አልሰጥም እሱ ማንዴት ባንሰጥ ጥሩ ነው እዚህ ጋር ቆመን ማለት ነው። አንዳንዶች በደንብ ነው የሚሰጡት። ይሄን ሰጥተው ከዚህ ነው ተነስተው የሚያስተምሩ። እሺ መብታችን ነው ማመን፣ ባይብልን አንድ አይነት ማመን የለብንም። ዋናው ነገር ኮር ነገር እስካልሆነ ድረስ ይለያየን። እነዚህ ኢሴንሻል ነገር ላይ የተለያየ ሐሳብ ሊኖረን ይችላል። ግን ዋና ማመን ያለብን ግን በምድር ላይ ሌላ አንድ ጥምር ከሆነ
አካባቢ የሚነሱ ተመሳሳይነት ያላቸው ግን 10 ነገስታቶች ግን ይነሳሉ። ህብረት የሚኖራቸው መንግስታቶች ይነሳሉ። ለተሰይ ከዚህ ነው ከዛ ነው ማለት ብንተው እንኳን ማለት ነው ይነሳሉ። ከዛ መካከል ነው የሚቀጥለው ሌላ አንድ መንግስት ይወጣል ብለናል። የሚቀጥለው እሱን መንግስት አሳያቸዋለሁ። ዳንኤል እንዲህ ብሎ ነው ያለው በመካከላቸው ከነኚህ ከ10ሩ መካከል አንድ ደግሞ ሌላ ትንሽ ቀንድ ወጣ አለ። እሱ ማን ነው ሚለው እናያለን። ምናልባት ምዕራፍ 2 ተወሰነ አይተናል። ትንሽ ዲቴል ገብተን እናያለን። ግልጽ ከሆነ እጃችሁን አሳዩ። ምክንያቱም አሁን ስታስተምሩ ግልጽ ሆኗል አይደለም እኔ ብቻዬን የጮኩት አይደለም ሚለውን ማረጋገጥ ነው የሚያስፈልግ። ጌታ የተመሰገነ ይሁን። እግዚአብሔር ይባርካችሁ። እሺ አንተ ጥያቄ ልውሰድ። እሺ ያ 10ሩ ጋር ስትመጡ በኋላ ላይ አንደኛው ቀንድ በወጣ ጊዜ 3ቱን ነቅሎ ነው የወጣው። 3ቱ በመካከል ላይ ተነቅሎ ነው አንዱ ይወጣ። ስለዚህ መጨረሻ ላይ እነኚህ ነገስታት ስንት ሲሆኑ ነው የምታዩት? 8 ይሆናሉ ማለት ነው። ምክንያቱም 3ቱ ነቅሎ አንድ ይሆናል፣ ሌሎቹ ቀሩ 7 አሉ። ስለዚህ 8 ነው ሆኖ በኋላ የምናያቸው። ለምን ዋይ ማለት እንዲቴል እንዲህ ብለን አንልም። አንዳንዱ ትንቢት ስለሆነ ትንቢትን የምትጠብቁበት አጠባበቅ አለ። ትንቢቶች በግልጽ እንትን አይደሉም ለኛ ይሄ የምንለው አይደለም፣ ግን ክሊር የሆነ ግን እንትን ይኖራል። ሌሎችንም የመጽሐፍ ቅዱስ ክፍሎች ያጣቀስን እናያለና ይሄም ሌላ መንግስት ነው ማሳያችሁ። ይሄ አንድ ቀንድ ወጣ መንግስት ነው ብለናል። ምን አይነት መንግስት ነው ይሄ? ደግሞ ሌላ ጭራሽ ገና የሚመጣ ነው። ገና ምን ጠብቀው መንግስት ስለሆነ ምን አይነት ይሆን ደግሞ ይሄ ሚለውን አብረን እናያለን። ቆመን እንጸልይ።